የገዛ ልጇን እናት ሽንት ቤት ውስጥ አስገብታ ገርላታል። እዩ ጩፋ ጋር አይደለም ጋርድ ያለው። ስለዚህ አምላክን በመሳደብ ለተዛለፉት ክስ እንድትመሰረቱ እኛን ጠይቃቸዋለን። ስውሯ ማርያም 3 ሰዎች ተገደሉ። እዚህ ጸበል ስፍራ ላይ ጋርድ ቀጥረው ቤተክርስቲያንን የሚያስደፍሩ የሚያነውሩ ነውረኞች አሉ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንደምን አላችሁ? ዛሬ መረጃ ይዤላችኋለሁ። ከመረጃዎቼ በፊት ግን እንዳያገራችሁ አቆጣጠርና እንዳላችሁበት ሁኔታ ሰላማችሁ ይብዛ ስል ይችን መረጃ በቅድሚያ ላሰማችሁ። ትላንትና የተሰጠች ኮሜንት ነች። በትክክል መስማት ስለሚገባ አንድ ሰላማዊት በአላህ በላይ ጻፈችው ነው። እኔ አልገባኝም። ለምን እስከ ዛሬ ተከባብረው የኖረውን ህብረተሰብ አሁን ለፖለቲካ እርምጃ ስትሉ በሐዘን በደስታ በባህል ክብር ተሳስሮ ተከባብረው የኖረውን ህብረተሰብ በዚህ መልኩ ማቃቃር የመንግስት እጅ አለበት ብታምኑም ባታምኑም ስለሆነም እባክህ አንተ ለዓለም ተምሳሌት የሆነውን ህብረተሰብ ሰከን ብለህ አስብ። መንግስት ይለወጣል፣ ነገ ደግሞ ሌላ ይነክሳል። ስለዚህ እባካችሁ በጥቂት ረባሾች ፍቅራችን አይቀዝቀዝ በፈጣሪ በአላህ ብላናለች። እኛ እየጠየቅን ያለው ነው ይሄንን ነው። በአላህ በእግዚአብሔር ለሙስሊሞቹ በአላህችሁ ለኦርቶዶክሳውያኖች ደግሞ በእግዚአብሔር እንዲህ አይነት ነገሮች ሰከን ማለት አለባቸው። ሰከን ማለት ስላለበት ነው ፕሮግራሞችን የምንሰራው እንጂ ነገር ለማጋጋል አይደለም ብለን ደጋግመን ተናግረናል። ይህችን መልእክት አስቀድሜላችሁ ፕሮግራማችን እንድትከታተሉት ሰብስክራይብ፣ ላይክ፣ ኮሜንት እንድታደርጉ ሐሳባችሁን እንድታጋሩ እንፈልጋለን። ይችን ማስታወቂያ ተከታተልን ወደ ዋና ፕሮግራማችን እንግባ። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ 2 ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። የመጀመሪያው ፕሮግራም የሚሆነው ዛሬ ያስኩላችሁ አጀንዳ ሰፋ ያለ በመሆኑ ሰፋ ያለ ያልኳችሁ ጉዳዩን ነው። ብፁዕ አቡነ ማትያስ መግለጫ ወጥተዋል። ይህም በተመለከተ መረጃ ይዤላችኋለሁ። በተጨማሪም ደግሞ የራያ ላይ የተገደሉትን ካህን በተመለከተ ሌላ አዲስ መረጃ ወጥቷል። እኛ አባት 4 ልጆች ብቻ አይደለም የተገደሉባቸው 7 ልጆች ናቸው የተገደሉባቸው የሚል መረጃ የያዘ የውጭ ሚዲያ አለና እሱን ይዤላችኋለሁ። አርቲስቷን በተመለከተ የገደላት ባለቤቷ ይሆን ወይስ አይሆን በሚል ጥርጣሬ ፖሊስ ወደ እስር ቤት ማስገባቱን በተመለከተ ዛሬ መረጃዎች እየወጡ ይገኛሉ። ስለሱም የተወሰነ መረጃ ይዤላችኋለሁ። እናንተ ተከታተሉልታላችሁ። ሸፈን አድርገን ያለፍናቸው የዚህ ሳምንት መረጃዎች መካከል ደግሞ ሌላኛው የአዞ ስጋ በሆቴል ቤት ሊሸጥ መሆኑና በ30 ሺህ ብር አንድ የአዞ ስጋ
አዞን መግዛት እንደምትችሉና በሆቴል መመገብ እንደምትችሉ ይህንን ጉዳይ አርባ ምንጭ አካባቢ የሚገኘው የቱሪዝም ቢሮን በተመለከተ መረጃ ወጥቷል። ስለሱም ያስኩላችሁ መረጃ አለኝ። ባሳለፍነው ሳምንት ዝም ብለን ካለፍነው ጉዳይ መካከል የመስቀል አደባባይ ጉዳይ ነው። አቡነ አብርሃም በዚህ ጉዳይ ላይ ምን ብለውን ነበር? አሁንስ ምንድነው የሚጠበቀው ጉዳይ የሚለውን ያስኩላችሁ መረጃ አለኝ። ሌላኛው መረጃዬ የስውሯ ማርያም ጉዳይ ይሆናል። ስውሯ ማርያም ጉዳይ ላይ እየተፈጸመ ያሉ ደባዎች ወደ አደባባይ መውጣት ጀምረዋል። እንደ አጋጣሚ ከሄድኩባቸው ስፍራዎች መካከል አንደኛው ስፍራ ነው። ስለዚህም የተወሰነ መረጃ ይዤላችኋለሁ። በመጨረሻ የማቀርብላችሁ መረጃ መካከል ደግሞ እፎይን በተመለከተ እየወጡ ያሉ መረጃዎች ሰፋ ብለው ከረር ማለት ጀምረዋል። እነዚህን ጉዳዮች በተመለከተ አሁን እየወጡ ያሉት መረጃዎች ቤተክርስቲያን እናቃጥላለን የሚሉ በአደባባይ ወጥተዋል። ምስላቸውን፣ ፎቶዋቸው፣ መረጃቸው ማህበራዊ ሚዲያ ላይ እንዲወጥቷል። እነሱም በተመለከተ መንግስት ምን እያደረገ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይስ የመጨረሻው ምላሽ ምን ይሆናል የሚለውን አብራችሁ ውስጥ ቆዩ ልሰሙታላችሁ። ወደ መጀመሪያው መረጃ ይልግባላችሁ። የመጀመሪያው መረጃ ብፁዕ አቡነ ማትያስ መግለጫ ወጥቷል። ብፁዕ አቡነ ማትያስ መግለጫ ወጡት በዛሬው ዕለት በትግራይ አካባቢ ላይ በዚህ ሳምንት ውስጥ እየተፈጠረ ያለው በተለይ እፎይን አጀንዳ ከያዝንበት ጊዜ ጀምሮ በትግራይም በተለያዩ የኢትዮጵያ አካባቢዎች ላይ እየተፈጠሩ ያሉ አጀንዳዎች አሉ። እነሱን ለመሸፈን በሚመስል መልኩ የማህበራዊ ሚዲያ እየያዛቸው ያሉት አጀንዳዎች በዋናነት የእፎይን ጉዳይና የእስልምናውና የኦርቶዶክስን ጉዳይ ብቻ በሚመስል መልኩ ሆነዋልና አጀንዳ ፈጣሪዎቹ አጀንዳ ቀብለው ሌሎች ነገሮች ከስር እየተካሄዱ ነው የሚሉ ነገሮች በስር እየተነሳ ነው። ለዛ ነው ዛሬ ለየት አድርገ ሌሎችን አጀንዳዎች አምጥቼ ከእፎይ አጀንዳ በኋላ ቀድሜ ይህንን ማነሳላችሁ። ለምሳሌ በሸገር ከተማ ሲቲ ከተማ አካባቢ ላይ ከ400 በላይ ቤቶች እየፈረሱ መሆኑን መረጃው ወጥቷል። ሞጆ ላይ ከተሞች ቤቶች እየፈረሱ ነው በህገወጥ ልማት በሚል ከዚህ በፊት ባለፈው ሳምንት ቤቶች ለማፍረስ ዝግጅት እንዳላቸው እነሱ ባወጡት መግለጫ እኔም አቅርቤላችሁ ነበርና እነዚህ አጀንዳዎች መዋስ ስለሚፈለጉ ነው ሆነ ተብሎ እየተካረሩ ያሉት የሚል አጀንዳዎች ይነሳሉ። ዛሬ ደግሞ ማነሳላችሁ ትግራይ አካባቢ ላይ የጊዜያዊ አስተዳደሩና የደብረጽዮን ወይ ደግሞ የህወሓት አመራር በርስ በርስ ግጭቱ ምክንያት አዲግራትን ተቆጣጥሯል። ሌሎች ቦታዎችም ግጭት ሊነሱ ይችላሉና ግጭት እየተነሱ ነው። በተዘዋዋሪ መንገድ የህወሓት አስተዳደር ጊዜያዊ አስተዳደሩን እየተካ ሄዷልና አዲግራት ላይ ተተክቷል። 4 ሰዎች ቆስለዋል። አንደኛው ጭንቅላቱን ተመቷል። ሌሎቹ ደግሞ ከፍተኛ አደጋ ደርሶባቸዋል። አንደኛው ጭንቅላቱን የተመታው በሪፈራል ተደርጎ መቀሌ አይደር ሆስፒታል ሕክምና እየተደረገለት ነው የሚሉ መረጃዎች ትላንትና እየወጡ ይገኛሉ። አባታችን እንዲህ ብለዋል። እየተከተላቸው ያሉት መንገድ የተገኘውን ሰላም እንደሚያደፈርስ ሀገርና ህዝብን ለከባድ ቀውስ እንደሚያጋልጥ ነው። ስለዚህም በትግራይ በክልል ሁኔታው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ከወራት በፊት ለጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር በላኩት በግልጽ የተግዛዝ ደብዳቤ ምንድን እንዳሉ ላስታውሳችሁ። በቤተ ክርስቲያን ሊቃውንትና ምዕመናን፣ የሀገር ሽማግሌዎች፣ የዕድሜ ባለጸጎችና በሀዘን እያነቡ አካሄዳችሁን እንድታስተካክሉ ሲለምናችሁና ሲመክሯችሁ ሳይሆን ሰክናችሁ ማሰብ እና ማዳመጥ የተሳናችሁ ምክንያት ምንድን ይሆን? እኔ የእኔ አካሄድ ብቻ ነው ልክ በሚል እልህ አስተሳሰብ የፈረሰ እንጂ የተገነባ ህዝብና ሀገር የለም። የእናንተ መለያየት አልበቃ ብሎ በአንድነትና በመከባበር የኖረውን ህዝብ ለማራራቅ የሄዳችሁበት ያለው ርቀት ህዝብን ለማገልገል መቆማችሁን ጥያቄ ውስጥ የሚከትና በጥፋትና በመጠፋፋት መንገድ መሆኑን ብቻ ቆም ብላችሁ አስቡ፣ እባካችሁ ተመለሱ ሲሉ ያኔ ጽፏል። ዛሬ ያነሳንላችሁ ማህበራዊ ሚዲያ ላይ ልክ ዕለቱ ላይ ብቻ የሚነገር አጀንዳ ያለ ይመስል ነው የምናቀርበውና ቀደም ብሎ አባቶችንም ለማሸማገል ለማስታረቅም ራሳቸውም ይቅርታ ለመጠየቅም ተመላልሰው በነበረ ጊዜ አባቶቻችን እንዲህ ብለው ጠይቀው ነበርና ዛሬ የተፈጠረውን ጉዳይ የዚህ ሳምንት አጀንዳ መካከል ሰሞነኛ አጀንዳ ስለሆነ ላቀርብላችሁ መረጃውን ብዬ ነው። ሁለተኛው አጀንዳ ደግሞ እኚህ ከኋላ የምታዩት አባት አባ ገብረ መድኅን ይባላሉ። ራያ አላማጣ አካባቢ ኪዳነ ምሕረት ቤተክርስቲያን ውስጥ ከነበሩበት ስፍራ ላይ ከ4 አገልጋዮቻቸው ላይ ተገድለዋል የሚል መረጃ ነው የወጣው። ነገር ግን እንደምታዩት መረጃው ይህ መረጃ የዘገበው ዲኤንኢ የሚባል ሚዲያ ነው፣ የውጭ ሚዲያ ነው። ዲኤንኢ አፍሪካ የሚባል ነው። ኢትዮጵያን ሶልጀርስ ኪልድ ብላይንድ ፕሬስት ማግሪያንትስ ገብረ መድኅን መሪጌታ ገብረ መድኅን አሎንግ ዊዝ 7 ስቱደንት ኤጅ 10 to 40 አማራ ሪጅን ይላል። ከ10 እስከ 14 ዕድሜ ያላቸውን 7 ያህል ተማሪዎቻቸውን መሪጌታ ገብረ መድኅን በሚያስተምሩበት ወቅት የመንግስት ታጣቂዎች ገደሏቸው ነው የሚለው። በዚህ ጉዳይ ላይ የመንግስት አቋም ምንም ያለ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያወጣቸው መግለጫ የለም። እንኳን በዚህ አካባቢ አይደለም በጦርነት ባሉባቸው ስፍራዎችም በሌሎች ስፍራዎችም መግለጫ እየወጣ አይደለም። በዚህ ጉዳይ ላይ እኛ ጥያቄ እናቀርባለን፣ ሐሳቡን እናስታውሳለን ማለት ነው።
ሌላኛው መረጃ ማጋራችሁ ደግሞ ሞዴሏ ተገድላለች ወይ ደግሞ ተገድላለች ተብሎ ይታሰባል በሚል ማህበራዊ ሚዲያ ላይ እየተዘዋወረ ባለ ሁኔታ አርቲስቱ ወደ እስር ቤት ገብቷል። ዛሬ ነው እስር ቤት የገባው። እስር ቤት የገባበት ምክንያት ባለቤቷ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ሰዓት ህይወቷ ማለፉን ተከትሎ ፖሊስ መረጃ የገለጸው ነው። ማለፉን ተከትሎ ባለቤቷ የቀድሞ አብሮ ቤት ውስጥ ስለነበረ ቅድሚያ ተጠርጣሪ በመሆኑ ምክንያት ተይዞ ለእስር ቤት መዳረጉንና በእስር ቤት ተጠይቆ እውነተኛውና ሐቀኛው ማስረጃ ግን ከምርመራ ውጤት በኋላ የሚገለጽ መሆኑን ለህዝብ ይፋ አድርጓል። ይሄኛውም ሌላ መረጃ ነው። እንደምታዩት ነው ወጣቷ ልጅ አንድ ታዋቂ ሰው ማህበራዊ ሚዲያ ላይ መረጃዎቹ ሲጋሩ እንከንም ስህተት ይኖራል ተብሎ ይታሰባልና ከፖሊስ መረጃውን እንጠብቃለን። እንግዲህ ይቺ ወጣት በትላንትና ዕለት ማለት ነው ከማረፏ ከአንድ ቀን በፊት ከሰዓታቶች በፊት ልደቷን ለማክበር ፎቶ ስትነሳ ሌሎች ነገሮችም ስታደርግ ቪዲዮዎች ስትለከና ለእናቷ መልእክት ስትልክ እንደነበረ መረጃዎች ያሳያሉና ብዙዎቹ ምንም ነገር አልተፈጠረም፣ ነገር ግን የተፈጠረው የሆነ ነገር ተከስቶባት ይሆናል እና በዚህ ጉዳይ ቅድሚያ ተጠርጣሪዎች ሊያዙ ይገባል የሚል ማህበራዊ ሚዲያ ላይ ዘመቻዎች መከፈታቸውን ተከትለው ነው ይቺ ልጅ ባለቤቷ የታሰረው። ባለቤቷ ዘፋኝና አርቲስት ነውና እየታሰረ መሆኑና በዚህ ጉዳይ ውጤቱን ስንሰማ እኛ መረጃውን የምናጋራቸው ይሆናል። ለቤተሰቦቿና ለወዳጆቿ መጽናናት እንመኛለን። በዚህ አጋጣሚ መረጃዎችን ማጋራቸው። ሌላኛው ማህበራዊ ሚዲያ ላይ እየተጋሩ ካሉት ነገሮች መካከል ይሄኛው አንደኛው መረጃ ነው። ቀጥሎ ማሳያችሁ መረጃ ነው። በመቱ ከጋብቻ ውጭ የወለደቻትን ልጅ የገዛ ልጇን እናት ሽንት ቤት ውስጥ አስገብታ ገድላታለች። መቱ ላይ ነው። በኢሉባቡር ዞን መቱ ወረዳ ውስጥ ጋብቻ ውጭ የወለደቻትን ልጅ በመግደል መጸዳጃ ቤት ውስጥ ከከተተችው ግለሰብ በስርዓት መቀጣቷ ተገለጸ። የኢሉባቡር ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ለማ ቦይዶ ለብስራት ሬዲዮ እንደተናገሩት ተከሳሽ አሚና እንድሪስ የተባለችው የ23 ዓመት ወጣት ሐምሌ 5 ቀን 2016 ዓ.ም 5 ሰዓት ከ30 ወይ ደግሞ 5 ሰዓት ተኩል ላይ ሴት ልጅ ከጋብቻ ውጪ የተገላገለች ሲሆን ወዲያው የወለደቻትን ልጅ መጸዳጃ ቤት ውስጥ እንደከተተቻት በማስረጃ ተረጋግጧል ይላል። እንግዲህ ፍርድ ቤቱ ውሳኔ ወስኗል። የፈጸመችው ደግሞ እናት ነች። ይሄኛው በዚህ ሳምንት የተከናወነ ሌላኛው መረጃ ነው። እንግዲህ ዶክተር ደብረጽዮን ገብረ ሚካኤልና የጌታቸው ረዳ መካከል ያለውን ነግሬያቸዋለሁ። አሁን ውዝግቡ እየበሳ ነው። ሌላኛው ደግሞ ከኤርትራ ጋር ጦርነት ሊነሳ ይችላል የሚል መረጃዎችም እየወጡ ነው። ይሄ እንግዲህ የእፎይን ነገር የእፎይ አጀንዳ የሸፈናቸው ሌሎች ዋና ዋና ሀገራዊ አጀንዳዎቻችን ናቸው። ከዛም በማስከተል አዞ ስጋ በኢትዮጵያ ለገበያ ሊቀርብ መሆኑና የፍላጎት እንዳላቸው የውጭ ሀገር ቱሪስቶች ፍላጎት እንዳላቸው ቀርቦ ማህበራዊ ሚዲያ ላይ መነጋገሪያ የሆነው ባለፈው ሳምንት ነው። ነገር ግን የዋጣው አጀንዳ የእፎይ አጀንዳ ነው የዋጣው። የእፎይና ማህበራዊ ሚዲያ ላይ ይገደል አይገደል የሙስሊም ኡስታዞቹ መረጃዎች ደግሞ ለጌታችን መድኃኒታችን ኢየሱስ ክርስቶስን የሰደቡበት የዘለፉበት አቃለውና አናንቀው የተናገሩበትን ጽሑፍ በተመለከተ የወጡ ያሉ መረጃዎች ሰፋ ማለታቸውን ተከትሎ እነዚህ አጀንዳዎች ጎላ ብለው አልታዩም። ሌላኛው መረጃችን ደግሞ በመስቀል አደባባይ ጉዳይ ነው። እኔ ስለ መስቀል አደባባይ ጉዳይ ከ3 ሳምንት በፊት እንዲህ አይነት ተንብሪን ሰርተን አቅርበንላችሁ ነበር። መስቀል አደባባይን ለትራምፕ ሊያደርጉት ነው፣ ትራምፕ መስቀል አደባባይን ስብከት ሊሰብክበት ነው ብለን ነግረናችሁ ነበር። ሰውየውን አውጥተን ስንናገርላችሁ የግብረ ሰዶም ወይ ደግሞ የኃጢአተ ሰዶም ወይ ደግሞ ግብረ ሰዶምን ድጋፍ በሀገሩ ላይ ለሚደረገው ንግግር ጉዳዩ ነፃ ሀገር ነችና መብታቸውን የነሱ አያገባኝም በሚል ሃይማኖተኛ መስሎ የመጣ ግለሰብ ነው። ነገር ግን ከጀርባ ፖለቲካና ሌላ አጀንዳ አለበትና በሃይማኖት መምህራኖች በዚህ ጉዳይ ላይ የራሳችሁን አጀንዳ ስጡ ብለን ነበር። አሜሪካ ላይ በራሳቸው ሀገር ላይ ማለት ነው ፔንታጎን በሚደረገው የጸሎት ፕሮግራም ላይ እንዳይገባ ያደረጉት በእምነቱ አቋሙ ምክንያት ነው። እስልምናን በጣም ይጠላል፣ እስልምናን በጣም ጸያፍ ነው፣ መጥፋት አለበት ብሎ ከሚያስቡ የሃይማኖት መሪዎች መካከል አንዱ ነው። ስለዚህ ይሄ መሪ መጥቶ እዚህ መስቀል አደባባይ ሲሰብክ የመጀመሪያ የተቃወምነው እኛ ነን። ቀድመንም ተቃውመናል፣ አሁንም እንቃወማለን። ትክክል አይደለም አስተሳሰቡ በሚል አሁንም ሲሄድ ከመሄዱ በፊት ወጥቶ በአደባባይ ላይ ምንድነው የተናገረው? የዩኤስአይድን ድጋፍ አሁንም እንዲደረግ ለማድረግ እጥራለሁ ብሏል። የፕሮቴስታንት እምነት ተከታዮች እርዳታ ሊጠብቁ አይደለም የሚወጡት ብለን እናምናለን። ስለዚህ ዩኤስአይድ እርዳታ ለነሱ ምናቸውም አይደለም። እነሱ ሰርተው የሚኖሩ ነዋሪዎች ናቸው። ኢትዮጵያ ውስጥ የትኛውም አማኝ እስላሙም ይሁን ኦርቶዶክሱም ይሁን ፕሮቴስታንቱም ይሁን እምነቱ ሊኖርበት ሊያመልክበት እንጂ በእርዳታ ጠብቆ ስለ እርዳታው ሊኖርበት ነው ብለን አናምንም። እኔ በዚህ በኩል ይሄን ነው የማምነው። ስለዚህ በእርዳታ ለማይኖር ህዝብ ስለ እርዳታ ብሎ መኖር ለማያሰብ ህዝብ ይሄ ስነ ልቦና የሌለው ህዝብ እርዳታ ጠብቁ ብሎ እኔ አመጣላችኋለሁ አይዟችሁ ብሎ የሚናገረው ፖለቲካ ነው ወይንስ ሃይማኖት ነው ካላችሁኝ፣ ይሄ ከፖለቲካ የዘለለ ጉዳይ የለውም።
ስለዚህ ፖለቲካ ከሆነ የመጣበት አጀንዳ ፖለቲካም ሃይማኖትም የተደባለቀ ነውና እነዚህ ነገር መፍታት ይሻላል ብዬ አስባለሁ። ለእናንተ ብለኛም ስለሚጠቅም አጀንዳው ላይ ግን ይሄ ብቻ ነው እንዳልላችሁ እንዲህ አይነት መፈክሮችና መግለጫዎች ነበሩ። ተመልከቷቸው። እንደምታዩት እየዘመሩ ነው። እንደምታዩት የምስጋና ፕሮግራም እያቀረቡ ነው። ነገር ግን ቪዲዮውን ሲለጥፉት ምንድነው ያደረጉት? መስቀል አደባባይን ብቻ ሳይሆን ዓለምን እንወርሳለን። በተዘዋዋሪ መንገድ ከ2 ዓመት በፊት ፓስተር ኤርሚያስ የሚባለው ግለሰብ እንወርሰዋለን መስቀል አደባባይን ሲል ይሄ መስቀል አደባባይ እንወርሰዋለን የሚል የኛ አይደለም የሚል ፓስተር ጻድቁ አግብዶ መግለጫ አውጥተው ነበር። ነገር ግን ያሉትን በተግባር አድርገውታል፣ አልኖሩትም። ይሄን ሲባል እነዚህ ነገሮች ሲመጡ እኛ ፕሮቴስታንቶችን አንወቅስም፣ ሙስሊሞችንም አንወቅስም። እነሱ የሚጠይቁትና የሚፈልጉትን መጠየቅ መብታቸው ነው፣ ልክ ናቸው። የኛ ጥያቄ ይሄን መግለጫ ስለወጡት የቤታችን ሰዎች ነው፣ አባቶች ነው። የኛ አባቶች እንዲህ ብለው ነበር በወቅቱ መስቀል አደባባይ ለተለያዩ አካላት የሚጠቀሙበትና የጋራ ነው ማለት ተደባደቡ ከማለት አያንስም ብለው ብፁዕ አቡነ አብርሃም ሊቀ ጳጳስ ተናግረዋል። ሚያዝያ 23 2014 ዓ.ም በተዋህዶ ሚዲያ ማዕከል ነው የተዘገበው። ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በዛሬው ዕለት በባህር ዳር ከተማ በተከበረው ሊቀ ሰማዕታት ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ላይ ተገኝተው ቃለ ምዕዳንና ቡራኬ በሰጡበት ወቅት ነው መስቀል አደባባይን የተለያዩ አካላት የሚጠቀሙበትና የጋራ ነው ማለት ተደባደቡ ከማለት አያንስም ሲሉ የገለጹት። መስቀል አደባባይ ደመራ የሚደመርበት ስፍራ ብቻ ነው ማለት ሞኝነት ነው ያሉት ብፁዕነታቸው አደባባዩ ካህናቱ ልብሰ ተክህኖውን ለብሰው ስብሐተ እግዚአብሔር ያደረሱበት ስፍራ ነው ያሉት ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገር ናት የሚለው ንግግር ከቃል አልፎ በተግባር ሊረጋገጥላት ይገባል ብለዋል ብፁዕ አቡነ አብርሃም። የቅድስት ቤተክርስቲያን መብት ሊከበር ይገባል ያሉት ብፁዕነታቸው ኦርቶዶክሳውያን የሰላም ልጆች ናቸውና ከሁሉም ጋር በሰላም እንኖራለን ብለዋል። መከራን መቀበል እንጂ መከራን ሰዎች ላይ መጣል የክርስቲያን ጠባይ ያለመሆኑን ጭምር በማለት ገልጸዋል። ታዲያ ብፁዕ አቡነ አብርሃም የያዙትን ያን አቋም ዛሬ ምን አደረሱት? ቅዱስ ሲኖዶስ በዚህ ጉዳይ ላይ ምን መግለጫ ወጣ? ምዕመኑ ለብቻው ለምንድን ነው እንዲነጋገር የምትፈልጉት? ብፁዓን አባቶች እረኞች ናችሁ እናንተ፣ በጎቻችሁን ለምንድን ነው በስነ ስርዓት ያልያዛችሁት? ይህን ባለመያዛችሁና ዝም በማለታችሁ ምክንያት ዛሬ አንዱን ምዕመን ተነስቶ እንገለዋለን የሚል ሌሎች መፈክሮች እየሰማን ነው። ትክክል አይደለም ብለን አውጥተናል፣ ከነ ማስረጃ ገልጸናል። ይህ ትክክል አይደለም ያልንበት ምክንያት ለዚህ ነው። እናንተ መጀመሪያ ወጣችሁ ተፎክራላችሁ። ፎከራችሁ የስተትም የእውነትም ሊሆን ይችላል። ስህተት ከሆነ ራሱን በመግለጫ መልሱት። እውነት ከሆነ ደግሞ ለቆማችሁለት ዓላማ ቁሙ። መስቀል አደባባይ ሊታደስ ሲል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ጋር በጋራ ሆናችሁ ተነጋግራችሁ ጨርሳችሁት ያለው አጀንዳ አለ። ከዛም የመስቀል አደባባይን ጉዳይ እንዲያጣሩና የመጨረሻ ምላሽ እንዲሰጡ ጳጳሳት ሾማችሁ። የሾማችሁትን ጳጳሳት ውሳኔ እንዲያሳውቁ ነግራችሁን ነበር። መልስም የለም፣ ምንም የለም። ጉዳዩ ግን ቀጥሏል። እናንተ ግን በነበራችሁ ትቀጥላላችሁ። ስለዚህ እንዲህ አይነት ጉዳዮችን ምዕመኑን የሚያጋግለው የእናንተ ጉዳይ ነው፣ አጀንዳ ነውና እባካችሁ እናንተው መጀመሪያ ያረፉልን፣ ስከኑና እረኝነታችሁን በደንብ ተጠቀሙበት። ጊዜ ካፈለፈ በኋላ መጸጸት ምንም ዋጋ የለውም። በጊዜው ነው መጠቀም። ስለዚህ አሁንም የእፎይን ጉዳይ በትክክል እንድትይዙት እንፈልጋለን። የብፁዓን አባቶች ይህን ስንጠይቃችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሕግ ክፍል በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አምልኮቷን፣ ስርዓቷን፣ ሌሎቿን የሚቀናቀኑትን ነገሮች የሚዲያ አካላትን በጋራ ሆነን ህዝቦችም ጥቆማ በመስጠት እንተባበራለንና ወጥቶ በሕግ ፊት ክስ እንዲመሰረት እንፈልጋለን። ክስ እንዲመሰረት እነ ማርያ ነው ክስ የሚመሰረተው ካላችሁ እንጠቆማችኋለን። በደንብ ማስረጃ አላችሁ እናንተ፣ እኛም እንጠቆማችኋለን። ከጠቅላይ ሚኒስትር ጽሕፈት ቤት አማካሪ ጀምሮ እስከ እስልምና ምክር ቤት እስከ ፕሮቴስታንት ቤት ውስጥ ያሉትንም በሙሉ በስነ ስርዓት እየለያችሁ ትከሱልናላችሁ። ሌሎቹ በንጽጽር ነው። እዚህኞቹ ጋር ደግሞ ፕሮቴስታንትና ሌሎች ካቶሊኮች ጋር ካለ ደግሞ እነሱን ደግሞ በሃይማኖት ውስጥ ጣልቃ በመግባት ነው የሚደረገው እንጂ እነዛኞቹ አምላካችንን በመሳደብ በመዛለፍ ነው። ስለዚህ አምላክን በመሳደብ ለተዛለፉት ክስ እንድትመሰረቱ እኛ እንጠይቃቸዋል እንደ ተቋም። ሌላኛው ማሳያችሁ የመጨረሻው ነገር በፊት አንድ ነገር ላሳያችሁ። ይቺ ልጅ እንዲህ ነገር አለች ማህበራዊ ሚዲያ ላይ። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና 2 ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። ስውሯ ማርያም 3 ሰዎች ተገደሉ፣ ሞቱ፣ ተገደሉ።
የትም ይሄዱ የማንም ሰው የበረከት ስፍራ ሲሄድ የጸበል ስፍራ ሲሄድ ሊድን ከስጋ ደዌ ከመንፈስ ስራት ሊፈታ ነው የሚሄደው። ሀገረ ስብከት አለው አይደለም? የሀገረ ስብከት ሊቀ ጳጳስ አለው አይደለም? እየሰማው ያለውት ነገር ቀጥታ ነው የምነግራችሁ፣ ምንም ሳላወርድ ቀጥታ። ሊቀ ጳጳሱ እዛ ያለውን ችግር በደንብ ያውቁታል። ሊቀ ጳጳሱ እዛ ጉዞ ከምታዘጋጀው አካል ጋር ገንዘብ ይቀበላሉ። ሊቀ ጳጳሱ ከሚመሩት አካል ጋር አንዲት ነገር ቢፈጥሩ ሚኒሻና ኃይል ይመድባሉ። የማን ሚኒሻ? የመንግስት አይደለም። ሚኒሻ የቀጠሯቸው ራሳቸው የሚከፍሏቸው ዱላ ያዘጋጁ፣ ሌላ ምዕመን እንዳይሄድ የሚያደርጉ ሚኒሻ ያዘጋጃሉ የሚል ነው። አንድ ወዳጄ ጋር ደወልኩለት። ራሱ እንዳጋጣሚ ቪዲዮ ለቆ ሰርቶ ስለነበር ይህን ቪዲዮ ላከልኝ። ቤተሰብ በጣም ነው የከፋኝ። እንደምታዩት አይኔ ቀልቷል። በጣም ነው ያለቀስኩትኝ። ትናንትና እንደምታውቁት ስውሯ ማርያም ነበርን እና በወቅቱ ከኛ ጋር ጉዞ ሄደች። በግርግሩ ሰዓት ቤተክርስቲያኑ አካባቢ ላይ አይፎን ፕሮማክስ 40 ተወስዶባታል። በጣም ነው የሚያሳዝነው። ገና 5 ወር ከተጠቀምኩበት አለች። ብዙ ፋይል አለው፣ ጠፍቶባታል። 2 ሰዎች ሞተዋል፣ አንድ መጫትም ጭምር 3። በአጠቃላይ ስንገባ ምንም ያላሉን፣ ስንወጣ ያው እንደ አገልጋይ በአገልግሎት ሄጃለሁ። መኪና ላይ ያሉት 64 ሰዎች 65 ሰዎች አይወጡም ነው የተባለው። ታድራለህ መኪናህም አንተም ምንድን ነው እኔ አላቅም። እዛ ጋ ያለችው ልጅ ምን እያስደረገች እንደሆነ ትልልቅ ጋርዶች አሉ፣ በጣም ወፋፍራም ሰዎች መጡ፣ ዱላ ይዘዋል። ቅዳሜና እሑድ ታስቦ ሆነ ተብሎ ተዘጋጅቶ ታቅዶ የሚኬድበት ነው። ከናዝሬት ጀምሮ የተለያዩ ክልሎች ከተሞች ላይ ተቀምጦ እዚሁ አቅራቢያ አዲስ አበባ ዙሪያ ላይ ካሉ ከተሞች መኪኖች ይዘጋጃሉ፣ ባስና አውቶቡሶች ይዘጋጃሉ። በትንሹ ከ200 እስከ 300 መኪና ቅዳሜ ተነስቶ እሑድ ተመልሶ ይመጣል። ይሄ የተለመደ ነው። ቦታው ላይ ሰዎች በግፊያ ምክንያት አስተባባሪ ባለመኖሩ ምክንያት እመጫት እንዲሁም 2 ሰዎች ሞተዋል። ይሄ በጣም አሳፋሪ ነው። በጣም አሳፋሪ ነው። በቤተ ክርስቲያን በበረከት ወይ ደግሞ በጸበል ስፍራ ችግራቸውን ሊያስፈቱ የሄዱ ሰዎች ተገድለዋል። ለምን ሲባል? ለገንዘብ ሲባል፣ ለንዋይ ሲባል። ገንዘብ ነው የገደላቸው፣ ሰዎቹን አይደለም። ሰዎቹን እንዲገደሉ ያስደረጋቸው ገንዘብ ነው። ይሄም ቦታ ላይ የሚሄዱ ሰዎች ተከፍሏቸው እንደ ሚኒሻ ዱላ ይዘው ሌላ ምዕመን ሲሄድ በዱላ የሚደባደቡና የሚጋረፉ ናቸው። በመኪና መስታወት የሚሰብሩ አመፀኞች ናቸው። ምንድነው ይሄ? ዱላ ይዘው የሚንቀሳቀሱ ድንጋይ ይዘው የሚጠብቁ። አውቶቡስ ይዛችሁ ሂዱ እስኪ፣ በድንጋይ ወይ በዱላ ይሰባብሯቸዋል፣ ይመቷቸዋል። ይሄን የሚያደርጉት እዛው አካባቢ ላይ ተከፍሏቸው የተቀመጡ ሰዎች አሉ። ይሄን የሚያደርገው ጉዞን የሚያስተባብረው የተባለው ገዳሙ ነው፣ የስውሯ ገዳም። የእመቤታችን ማርያም የስውሯ ገዳም ነው ይሄን የሚያስደረገው ነው መረጃው። ስውሯ ገዳም እኔ በአካል ሄጃለሁ፣ በአካል አይቻታለሁ ልጅቷን። አንዲት እናት ስታለቅስ አግኝቻታለሁ፣ ልጅ ታቅፋ። እኔ በአካል ሄጃለሁ። ታስታውሰዋለች ግለሰቧ። ልጅቷ የምታለቅሰው የተሳፈረች ትራንስፖርት አላሳፍር ቦታ ሰዋት ይዘውባት በምን ልመለስ እኔ አቅመ ደካማ ነኝ፣ እመቤቴን ተሳልሜ ችግሬን ትፍታልኝ ብዬ መጥቼ ስመለስ መሄጃ አጣው፣ ብሬ እጄ ላይ የለኝም ብላ እየየ እያለች ስታለቅስ ነው። በቤተ ክርስቲያን ውስጥ የነበሩት ካህናት አንዳቸውም አያናግሯትም፣ ያልፏት ነበረ። እኔ ለጸበል ነው ሄድኩት፣ ለራሴ ከማንም ጋር አልነጋገርም። ሄድኩ እዛ ጋር መታወቂያ ልቀበል ስል እያለቀሰች ነው። ምን እያረጋችሁ ነው? ምን ሆነሽ ነው ስላት እንዲህ ተፈጥሮብኝ ለመመለሻ ነው አለች። ስንት ነው መመለሻ? የከፈልሽው ስንት ነው? 400 ብር አለች። ከኪሳችን አወጥተን ሰጠናት። እኛን የሰጠናት። ልክ ስንሰጣት አይ እንደዚህማ ከሆነ መፍታት ትችላላችሁ፣ ልጅቷ እኮ እዚህ ያለች አለ። የቤተ ክርስቲያኑ አይደለም እንዴ? ልጅቷ ማን ነች አልኳቸው። ከዛ አይ ልጅቷ አለች፣ ጉዞውን መኪና ይዛ የመጣችው እሷ ነች አሉ። ሄድኩና ላናግራት ሞከርኩ። ምንድነው የምትፈልጉት አለች። ልጅቷ የምትመለስበት መኪና ባንቺ ነው ይዘሻት የመጣሽው። ስለዚህ አሁን ከመኪናው ላይ አውርደዋታል። የምትመለስበት ስንት ትፈልጋለች? ብሯን መልሽላት ወይ ደግሞ እንድትመለስ አድርገት መኪና አመቻችላት ስንላት ስንት ብር ነው አለቻትና 400 ብር አወጣ ፊቷ ላይ ወረወረችባት። ምን እያረክሽ ነው አልኳት። ከዛን የቤተ ክርስቲያኑ አሰራር ላናገራቸው ሞከርኩ። ዛሬ አልችልም አሉ። የማይችሉት ለምን መሰላችሁ? እዚህ ሚዲያ ላይ የሚናገሩት ማህበራዊ ሚዲያ ላይ የሚናገሩት ልጆች በሙሉ 90% እውነታቸው ነው። ትንሽ ሊሳሳቱ ይችላሉ። እኔ በአካል ስላየሁትም ጭምር የበርሜል ጊዮርጊስን በአካል ስለሄድኩ ነው የነገርኳችሁ በደንብ አበጥሬ። ይሄንን በአካል ስለሄድኩ ነው የምነግራችሁ።
አብዛኛው ምእመን የሚሄደው ቅዳሜና እሁድ ነው። ከሁሉም ቦታ ላይ ሌላ ሰው መኪና ይዞ መሄድ አይችልም። ማንም ሰው መኪና ይዞ መሄድ አይችልም። በትራንስፖርት እንዲሄድ ነው የሚፈልገው። የጉዞ መኪና ግን 60 እና 70 ሆነው ከዚህ አይደለም የምነግራቸው ከበደሌ ከጅማ ተሳፍረው መጥተው አትገቡም ብለው ከልክለዋቸው ነበር። ይሄን በአይን ያየሁትን ነው የምነግራችሁ። እኔ በአካል ባጠገባችን ነበርኩት። ዱላና ድንጋይ የያዙ አካባቢው ላይ የሚከፈላቸው ቀለብተኛ ዱልዮች ጋንግስተሮች አሉ። እዩ ጩፋ ጋር አይደለም ጋርድ ያለው፣ እስራኤል ዳንሳ ጋር ብቻ አይደለም ጋርድ ያለው። እዚህ ጸበል ስፍራ ላይ ጋርድ ቀጥረው ቤተክርስቲያንን የሚያስደፍሩ የሚያነውሩ ነውረኞች አሉ። እኔ ነግራችኋለሁ በአካል ስለሄድኩ ስላየሁት። ሴቷንም አሳያችኋለሁ። ሌሎች ልጆች አቅርበዋታል፣ አሳያችኋለሁ ምስሏ ስላልነበረኝ። የስውሯ ማርያም ገዳም በሚል በቲክቶክ ገጹ 500 ሺህ ምናምን ያልሰው አለው ተከታይ። በዛ ላይ ነው የሚለቀቀው ታምሯ። ከየትም ስፍራ ሌላ ሰው መሄድ አይችልም። እንዲህ አይነት ነገር ቤተክርስቲያን ታካሂዳለች ካላችሁ ቤተክርስቲያን እንዲህ አይነት ነገር አታካሂድም። ስውሯ ገዳም የራሱ የሆነ የጉዞ ማህበር የለውም። የለም እንዲህ አይነት ማህበር። ሌሎች ማህበራቶች ልጆችን ይዘው እንዲሄዱ ቤተ ክህነት እንዲህ አይነት ስራ ይሰራል። ማህበራት ያደራጃል። የቤተክርስቲያን ትውውቅ ማሳደስ፣ ሌሎች ነገሮች እንዲሰሩ ድጋፍና ሰፖርት ያደርጋል። እነዚህ ሰዎች ይሄንን ነው የሚያደርጉት። እዩት፣ በቤተክርስቲያን ስፍራ ላይ ጸሎት የሚያደርጉ ሰዎች ተመልከቷቸው። እነዚህ ስውሯ ማርያም ላይ እየሄዱ ከትግራይ የመጡ ወገኖቻችን ናቸው እንዲህ ጸሎት የሚያደርጉት። እነሱ ማርያምን ነው የሚያናግሩት። ይሄ የቤተክርስቲያን የበረከት ስፍራ ነው። ከኋላ ምስሉን ተመልከቱት። ይሄ ሁሉ ህዝብ ነው ለጥምቀት የሚሄደው። ይሄ ሁሉ መኪና ነው የሚደረደረው። ይሄ ሁሉ መኪና እየተደረደረ ግን እነዚህ ልጆች ይሄም ዘማሪ ነው። በነገራችን ላይ ቅድም ያቀረብኩላችሁ ዘማሪ ቴዎድሮስ ይባላል። አሁንም የማቀርብላችሁ ዘማሪ ነው። ስሙት። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቅዱስ ሲኖዶሱ እንዲህ አይነት ጳጳሳት ካሉ ጳጳሶቹ የጉዞ ማህበራት ጋር እንዲህ እየተደራደሩ ምእመናንን እንዲሚበድሉ የበረከት ስፍራ በረከት እንዳያገኝ በረከት እንዲነሳ የሚያስደርጉት ብፁዓን አባቶቻችን ከሆኑ ጠይቁልን። ሀገረ ስብከት ጠይቁልን። ሊቃነ ጳጳሳት ጠይቁልን። እንዴ ዱርዬ ጋንግስተር እየተቀጠረማ ቤተክርስቲያን የምትደፈርና ገዳማት የሚዘረፉማ ከሆነ በአካባቢ ሰው እየተደራጀ ዱላ ሊያነሳና ድንጋይ ሊያነሳ ነው ማለት ነው። ምን እያደረጋችሁ ነው? ቤተክርስቲያን ኩላዊት ዓለማዊት ነች እንጂ የሆነ ቡድን ገንዘብ ማካበቻ አይደለም። በአንድ ቀን ጉዞ 3 ሚሊዮን ብር ነው የምታገኘው ከ300 መኪና ላይ 3 ሚሊዮን ብር እነማን እንደሚጫረቱ እነማን ገንዘብ እንደሚያገኙ ለሁለት ቀን ጉዞ ለሁለት ቀን ጉብኝት ነው። የገንዘቡ የሚያዋጣውትና ለገንዘብ ለምግብ አውጡ የሚባሉትን እዛ ያሉትን ደግሞ ሌላ ቦቻው ስሙ አመጣላችኋል ከፈለጋችሁ። ጉዞ ካዋጡት ምግብና ምሳ መኝታ ይቻላችኋል ተብለው ነገር ግን ከሄዱ በኋላ እንደገና የምግብ አምጡ እንደሚባሉ ታውቃላችሁ። ይሄንን የሚበላው ወይ የምትበላው ይቺ ግለሰብ ነች። ይሄንን የምነግራችሁ እኔ እዛው በአካል ስለነበርኩ ነው። በአካል ሌላ ቦታ የራኩ ሰው ስለሆንኩ አይደለም። የመጨረሻ ማሳያችሁ ነገር ይሄንን ነው። እነዚህ ነገሮች ተከታተሏቸው፣ በጣም ወሳኝ ናቸው። እነዚህ አይነት ሰዎች ተው ተመለሱ ባልኩት ንግግር ይሄንን ሁሉ ስድብ የሰደባችሁ ሰዎች ኦርቶዶክስ እንዳንቺ አይነት ሰው የላትም ማተብሽን ፍቺ ላላችሁኝ ሰዎች ይሄው ማተቤን እፈታለሁ ከዚህ በኋላ ላልመለስበት ማለት ነው። እወቁ። ግን በዚህ ማተብ ላይ እናንተ ናችሁ የምትጠየቁበት። በቃ ላልመለስበት ይሄው ኦርቶዶክስ እምነት ለዘላለም ትኑር። ኦርቶዶክስ እምነት ለዘላለም ትኑር። ያደኩበት እምነት ነው። ይሄው ከዚህ በኋላ ማለት ነው ወጥቻለሁ። ከዚህ በኋላ በማክስ አይደለም የምታገኙኝ። በሂጃብ እመጣለሁ። ጠብቁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ከዚህ በኋላ እኔ የምጠይቃችሁ አንድ ነገር፣ እንዲህ አይነት ቪዲዮ የሚሰሩ ሰዎችን የምትከተሉ ሰዎች እናንተን ነው የምጠይቃችሁ። አንደኛ ራሳቸውን ከልለው እንዲህ በማስክ አድርገው ምናምን አድርገው ኦርቶዶክስን እያሉ ቢሳደቡ ቢዛለፉ ማን ያውቃቸዋል? ሆነ ብለው እንዲህ እንደሚሰሩ ሃይማኖቶችና ሃይማኖቶች ሊያጋጩ እንደሆነ አታውቁም? አሁን ሙስሊም ውስጥና ቤተክርስቲያን ውስጥ እንዲህ ሊያጋጩ ያሉ የሚያስቡ ሰዎች አሉ አይደለም? ቤተክርስቲያን ሊያቃጥሉ የተዘጋጁ የሉም አሉ አይደለም?
እነዚህ ሰዎችን እንደዚህ አይነት ሴትን ከዚህ የሚመልሳት ምን አለ? የትኛው ኦርቶዶክስ ነው መስቀልሽን አንገትሽ ላይ ክራ ወርጅ ብሎ አንገቱ ላይ ክራ ያወረደው ለሰማዕትነቱ ሲበቃ ያየ ነው? የትኛው የቤተ ክርስቲያን አስተምሮ ኖሮሽ ነው እንደዚህ የተባልሽው? እንዲህ የሚል ሃይማኖት ስርዓት የለንም። ለምሳሌ ከሙስሊሙ ወይ ከፕሮቴስታንቱ ወገን አንዱ ሰው ከነቀፈው ወይ ትችት ካቀረበበት እኔ አላህን ትቼዋለሁ በቃ ክርስቲያን ሆኛለሁ ብላችሁ ብትዛለፉ የሚሰማችኋል? አላህችሁ ይሰማችኋል? አይሰማችሁ? ኦርቶዶክስ ቤት ውስጥም እንደዚህ የሚሰማ የለም። ከዚህ ቤት ክርሽን ፍቺ ስላሉኝ በኮመንት ክሬን ፈትቼ መጥቻለሁ ስላለቻችሁ ሲጀምር ከኦርቶዶክስ አይደለችም። እንዲህ አይነት ሰዎችን ተጠንቀቁ። እንደዚህ አይነት ሰዎች ናቸው ለነገ አደጋ የሚሆኑት። ለምን መሰላችሁ ይሄንን ያሳዩአችሁ? ይሄን ቪዲዮ እንድታዩ የፈለኩት በዚህ ምክንያት ነው። ይሄን ቪዲዮ እንድታዩ ስለፈለኩ ነው። አርሲ ውስጥ ስለምትቃጠለው ቤተክርስቲያን ቀድሞ ስለምትቃጠለው 30 ቤተክርስቲያን እናቃጥላለን ብለዋል። 30 ቤተክርስቲያን እናቃጥላለን ብለዋል። ያሉትን በማስረጃ ከነ ቪዲዮ ከነ ምስላቸው ተከታተሏቸው። 30 ቤተክርስቲያን ነው የሚያቃጥሉት። እዋቸው እንኳን 20 ምናምን ቤተክርስቲያን አለ፣ ችግር የለውም። 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምን ክራትና የትኛው እያንዳንዱን ነው ለቅመን እዛ ድንጋይ ስር ምን ከተው ችግር የለውም። ግንባሩን እያል ነው እንዴ የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው ያልኩ ያሉት። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉ። በቃ ችግር የለውም። እኛ ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለውበት ከተማንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ትሰማላችሁ? ተደራጅተዋል፣ እንዳመጣጣቸው ያስተናግዳሉ። ቤተክርስቲያን አለ። ከቤተክርስቲያኑ የሚከተል ደግሞ ምዕመን ምን ያህል እንዳለ ታውቃላችሁ። ቤተክርስቲያን እናቃጥላለን፣ መስጊድ ምዕመኑንም እንገላለን። ይሄ የሚባለው አርሲ ውስጥ ነው። ይሄንን የሚናገረው ልጅ ወጣት ራሱን እንደ እስልምና ወክሎ ነው የሚናገረው፣ ተደራጅተናል የሚለው። ታዲያ ቀድሞ የተዘጋጀ ነገር አለ አይደለም ወይ? የታሰበብስ ነገር የለም ወይ? ይሄንን እፎይን ሲባል ሌሎች አጀንዳዎች እየተፈጠሩ አይደለም? ከእፎይ ጀርባ የተዘጋጁ አጀንዳዎች ስላሉ አይደለም ወይ እየተፈጠረ ያለው? ይሄ ብቻ አይደለም፣ እዛ ብቻ ይምሰላችሁ። መናበብ መቀናጀቱ የት እንዳለ ላሳያችሁ። አማራ ክልል ደግሞ እንደሚደረግ ላሳያችሁ። ህግ ባይፈቅድልኝ ለምሳሌ ህግ ባይፈተው ምን ባይለው አጥፍቼ እጠፋለሁ። ባስ ውስጥ ገብቼ ሹፌሩን ገድዬ አባይ በረሃ ላይ 60 ክርስቲያን እገድላለሁ። 60 ክርስቲያን እገድላለሁ። ለማ ሲባል? ለየትኛው እምነት ሲባል? ለየትኛው ስራ ሲባል? ቤተክርስቲያን መስጊድን ታዛለች ወይ? እንግዲህ መልሱ ለእናንተው ነው የምሰጠው። እኒህ ዝግጅቶችና ፉከራዎች እንዲሁ እንደዋዛ የምንመለከታቸው ብቻ አይደለም፣ ዝም የምንለው አይደለም። ትላንትን አለፍን፣ ከትላንት ወዲያ ታገስን፣ ከትላንት ወዲያ ዝም አለን። ዛሬ ቤተ ክህነታችንን እንቀሰቅሳለን፣ ከተኙበት እንቀሰቅሳለን። አባቶቻችን ተነሱ እንላለን። ለምን እንደሆነ ልንገራችሁ። አባቶቻችን ተነሱ የምንለው ከሞታችን ወይ ከቤተ ክርስቲያናችን መጥፋት በፊት መንቃት ስላለብን ነው። በቃን ብለናል። በቃን ያልነው እኛ እፎይ አይደለም። ቤተ ክርስቲያንንም አታቃጥሉም፣ ምእመኑንም አትገሉትም፣ እናንተም አትገደሉ። የሚገላችሁ ኦርቶዶክስ የለም። የምትገሉት ክርስቲያንም ካሁን በኋላ አይኖርም። የምታቃጥሉት ቤተ ክርስቲያንም ካሁን በኋላ አይኖርም። ትላንትና ኡስታዞቻችሁ ሸገር ከተማ ሲላ 26 መስጊድ ሲቃጠል ሳይጮሁ ዛሬ አንዲት ነገር አማራ ክልል ወይ አፋር ክልል ወይ ትግራይ ክልል ወይ የሆነ ቦታ አጀንዳ ስትፈጠር አጀንዳውን የሚያጮሁት ለምን ይመስላችኋል? ሆነ ተብሎ ይሄ ጉዳይ ከሃይማኖት ውጭ ፖለቲካ አጀንዳ ስላለው ነው። እኛ ቅባቱን ነው የምንነግራችሁ። እኛ የምንጫጫውና የምንመላለሰው ተራ ጉዳይ ነው። እነሱ የተፈለገውን አጀንዳ እያስፈጸሙ ነው። ስለዚህ ለአጀንዳቸው አትመቿቸው። እኛ ቤተክርስቲያን ውስጥ ለዚህ ግደል የሚል ካለ አጀንዳውን እያስፈጸመ ነው የሚል የለም። ኦርቶዶክስ ውስጥ ግደለው የሚል አንድም ቃል የለም። አንድም ምዕመን አታገኙም ግደለው እንትናን የሚል። ከተናኮሳችሁ ግን እንመለሳለን የሚል የለም። አትተናኮሱ፣ እኛም አንተናኮስም። እናንተም ተከበሩ፣ እኛንም አክብሩ። በቃ ሌላ ጥያቄ የለም። እንቻቻል የሚባል ነገር የለም። መቻቻል የሚባል ነገር የለም። መከባበር እንጂ። አንተንም ማክበር አለብኝ፣ አንተም እኔን ማክበር አለብኝ። እኛ አባት ወጡ ተባለ ሰማው። እኚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሰው ነው የላከልኝ። ይችን አዘጋጅተው ምን ይላሉ? ቀራም ሰላም አለይኩም ለተርጎመልህ የተከበርከው ዳቢሎስ መሐመድን ገንጥለህ ለኛ የሰጠህና 13 ሴት አግብቶ ግመሏንም እንዲያገባ የፈቀድክለት። እንዲህ አይነት ጽሁፉ ቪዲዮውን እንደምትመለከቱ ሊፕሲንኩ አይመሳሰልም። አንድ ሁለተኛው ነገር ድርሳነ ጽዮን ላይ የተጻፈ ነው ይላናል። ሁለት
እንዲህ አይነት መረጃዎቹን ማስረጃዎቹን ልናገኝ እንሞክራለን። ይዘንላችሁ እንመጣለን። እናንተ እኛ ቤት ኦርቶዶክስ ሙስሊሙን እየሄድክ አሳደህ ግደል የሚል የለንም። እናንተ ቤት መኖሩን እናንተ ታውቃላችሁ፣ እኛ እናውቅም። ወይ እፎይ ያውቃል። ካሁን በኋላ ቁርአናችሁንም ሐዲሳችሁንም የሚያነቡት ወጣቶች ያውቃሉ ካሁን በኋላ። ምክንያቱም ዝም አንልም ከዚህ በኋላ። ይበቃል። የአባቶቻችን ዝምታ አስገድሎናል፣ አቃጥሎናል። ይበቃናል። እናንተም ይበቃችኋል። ተበደልን ተጨቆንን የሚለው የጭቆና ስርዓት ይበቃናል። እኛም ተጨቆንን ስርዓት ይበቃናል። እናንተም ተጨቆናችሁ ስርዓቱ ይበቃናል። ለሁላችን የሚያስማማው እንኖር። እኛ አባትን የተናገሩትን እስኪ ይሄንን ሰምታችሁ ታውቃላችሁ? ይሄ ሜሎስ የሚባለው ልጅ ስለእናንተ የተናገሩን አልሰማችሁ? ለምን አልተቆጣችሁ? በክርስትና ውስጥ አጋንንት ይባረራል፣ በእስልምና ውስጥ ደግሞ አጋንንት መስጊድ ገብቶ ይሰግዳል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ፣ ይገባሉ መስጊድ ይሰግዳሉ። መስጊድ እንግዲህ በእስልምናው ዓለም ውስጥ ቅዱስ ቦታ ነው፣ የተከበረ ቦታ ነው። ለአምላክ ሙስሊሞች አምልኮአቸውን የሚፈጽሙበት ቅዱስ ቦታ እንደሆነ ይታመናል። የት? መስጊድ። እዚህ መስጊድ ውስጥ ነው እንግዲህ አጋንንት ከሙስሊሞች ጋር አብሮ ገብቶ የሚሰግደው። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። ኡስታዝ አቡ ሃይደር ነው ይሄንን የተናገረው ቃል በቃል። ሜሎስ እሱን ነው ያቀረበው። ነገር ግን ሐሳቡ ትክክል ካልሆነ ለምን አላስጨዋችሁ? ምክንያቱም ቀደም ብሎ የተናገረው እናንተ አልጨዋችሁም። የተፈለገው ኦርቶዶክስ ስለሆነ ነው። ፕሮቴስታንቱ ወይ ደግሞ ይሄኛው ልጅ አይደለም፣ ታድሶ አይደለም። የተፈለገው ኦርቶዶክሱ ቤት ስለሆነ ነው። ለዚህ ነው አባቶቻችን ከዚህ በኋላ እንዲወጣ እናገራለን በቃን ያሉት። ተገርለናል በቃን አሉ። ዝም ብሎ ፍረጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት ያቀረብኩላችሁ ለዚህ ስል ነው። ፍለጠው ቁረጠው አይሰራም። በቃ ፍለጠው ቁረጠው ማንም ጋር አይሰራም። አንተ ስትፈልጠው ሌላው የሚፈልጥህ ይመጣል። አንተ ስትፈለጥም ሌላው የሚፈልጠው ይመጣለታል። አይቀርም። ማንም ክርስቲያን ተነስቶ ሙስሊሙን ለመፍለጥ ምንም ስልጣን የለውም። ማንም ሙስሊምም ተነስቶ ክርስቲያኑ መፍለጥ አይችልም። በቃ ህግ ይከበር። ይሄንን ነው እያልን ያለው። እናንተም ተከበሩ፣ ይሄንንም አክብሩ። ዋናው ስርዓት አንደኛው እዚህ ላይ ይስራ። ለምን እንዳልኳችሁ ልንገራችሁ። የቤተ ክርስቲያናችን ውስጥ ይሄንን አጀንዳ ፈልጋለሁ። አንደኛው እስካሁን ድረስ እፎይ ላይ ክስ አልተመሰረተም። እስካሁን ድረስ ማንም ክስ ጽፎ ለፖሊስ ጣቢያ ያስገባ የለም። ለፌዴራል ፖሊስም ለአዲስ አበባ ፖሊስም ያስገባ የለም። ሲገባ ፖሊስ መምሪያና ማዘዣ ያወጣል። በቃ እስካሁን ማዘዣ አልወጣም። አንድ ይፈለጋል አለ። ሁለት በሶስተኛ ደረጃ ልንገራችሁ። በሃይማኖት ተቋማት ጉባኤ የወጣው መግለጫ እንደኔ እነ ኡስታዝ አቡበከር ጽፈው አርቅቀው ያዘጋጁትን ደብዳቤ ማህተም አድርጎ መግለጫው እንዳነበበው ነው ያሰብኩት። ምክንያቱም ኦርቶዶክስን በጣም የሚጨቁን ስለሆነ ሁሉም ተነስቶ ኦርቶዶክሱም ሆኖ ስልጣን ካገኘ የሚተነኩሰው ኦርቶዶክስን ነው። ስለዚህ በቃን ብለናል። አሁን ማንም ተነስቶ ከውስጧ ተነስቶ ራሷን አይበላት። በቃን ያልነው ይህንን ነው። ስለዚህ በቃን ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍልም ደግሞ አሁን ክስ እንዲያዘጋጅልን እንፈልጋለን። የሚከሰሱ ኡስታዞች ሞልተውናል። ሙስሊሞችንና ኦርቶዶክሶችን ያጣሉብንን ኡስታዞች ክሰሱልን። እኛ ጥያቄ ነው የምናቀርበው፣ ተቋሙ ይክሰስልን። ስለዚህ ተቋማዊ ስርዓት ይበጅና ወደ ተቋማዊ ስርዓት ይግባልን። ያለዚያ መልስ ስለሌለን ማለት ነው። ለዚህም ቤተክርስቲያን በቅርብ ምላሽ ትሰጣለች ብዬ አምናለሁ። ለነበረኝ ቆይታ አመሰግናለሁ። አርአያ መካሻ ነበርኩ። ሰናይ ቀን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ።
ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።